ለአብርሽ እንግዲህ ሩታዬ ትልቅ ፈተና ሰጥተዋለች። እኔን ይወደኛል ወይንስ ልጁንና ትዳሩን ይፈልጋል? አለበለዚያ ተመልሶ ከሄርሜላ ጋር ይገጥማሉ የምትለውን ከቤት እንዲወጣ አድርገዋለች ማለት ነው። ትክክለኛ ሩታን የሚፈልጋት ከሆነ ሮም ይዞ ወይም ተከራይቶ ነው የሚቀመጠው እንጂ ዳግመኛ ከሄርሜላ ጋር እንደማይገናኝ እሷም ደግሞ በአብርሽ ላይ ያላትን እምነት ለማየት ከቤት ሻንጣውን ይዞ እንዲወጣ ተደርጓል ማለት ነው። አብርሽ እያለ ያለው አንድ ቤት ውስጥ አብረን እንኖር። እንዴት? አንድ ቤት ውስጥ መኖር አይቻልም። ፈታካታል። እሷም ሰማንያችሁን አውርዳችኋል። ስለዚህ የባሉ ሽማ ነው ከሆነ ቁጭ የምትለው ከልጅ ክናት ጋር ወይንስ ምንድን ነው? ሲጀመርም ሴትና ወንድ አንድ ቤት ውስጥ እንዴት ነው የሚቀመጠው እንዴ? እናትክ ወይ እህትክ እኮ አይደለችም። ይሄ ነውር ነው። አብርሽ መጀመሪያ ሩታን መጀመሪያ ማለት ነው ቤተሰቧንም ሩታንም ፋዘርክ ነው ጋሽዬንም ቢሆን ጠርተክ ወይ ደግሞ ቄስም ቢሆን አምጥተክ መጀመሪያ ሩታን ይቅርታ መጠየቅ አለብክ። እርቅ መውረድ አለበት ማለት ነው። አይተናል። ቤት ገዛሁላት ብለህ ያው ሰፕራይዝ አድርገካታል። ይሄ ያው ሳክስ ነው። ማስታወቂያ እየሰራችሁ እንደሆነ እናውቃለን። እኛ ጅሎች አይደለንም። በእርግጥም ከተገዛላትም ደስ ይለናል። መኪናም ተብሎ ነበር ማለት ነው። መኪናው ሴት ሄደ ታዲያ? በዚሁ መሀል መናገር የምፈልገው ማለት ነው። እሺ እሱ ይሁን። የዩቱብ ይሄ ዶላር ማምጫው ነው እንዴ? እኛም 15 ሲከፍለን እኮ ይኸው እየቀባጠርን ያለ ነው ማለት ነው። እና እውነቱን እንነጋገር ተተባለ ሩታ እንግዲህ ለአብርሽ ትልቅ ፈተና ሰጥተዋለች። ሄርሜላ ከዚህ ቀደም ቬሎ ለብሳ የመጣች ቀን ለአንተ ሱፍ ያለበሰች ክለት ምንድን ነበር ያልከው? ከዛ ቀደም ሄርሜላ ቀለበት አርግልኝ ባለች ሰዓት ቀለበት እኮ እምነት አይሆንም ብለካል ማለት ነው። አስብበት እንጂ አብርሽ ማለት ነው። ተረጋጋ። እውነቴን ነው። ቶሎ ብለክ አብረክ አንድ ቤት ውስጥ ለመኖር አትቸኩል። ደግሞ ሌሎቹ አብርሽና ሩታ አንድ ጋር መሆን የማትፈልጉ አላችሁ። ስለዚህ ደስ አይበላችሁ። አብርሽና ሩታ መቼም ቢሆን ያው አይለያዩም። ልጃቸው በመሃል አለ። ስለዚህ አሁን ላይ ከአብርሽ ከቤት ወጥቷል ብላችሁ ድጋሜ ደግሞ ልጁን ወደ ሌላ ነገር እንዳትገፋፉት። በሁለተኛ ደግሞ መናገር የምፈልገው ሩታ አብርሽ ማለት ነው አቤል አይደርስብሽም ብሏት አልነበር? ለምን እቤቷ ድረስ አቤልን አብርሽ ይዞት መጣ? አቤልን ለምን ይዞት መጣ ማለት ነው? ይቅርታ አድርጊለት እያላት ነበር አቤልም። በመጨረሻ ግን ሩታ ከውሳኔዋ ማለት ነው ፍንክች አለማለቷን ሲያውቁ አታስጨንቃት፣ እያስገደድካት ነው ብሎታል ማለት ነው አቤልም ለአብርሽ። ስለዚህ አሁንም ቢሆን አብርሽ መረጋጋት አለብክ ማለት ነው። መረጋጋት አለብክ። ታማኝ ሆነክ ትዳርክን የቀድሞ ባለቤትክን ሩታን የልጅክን እናት ልጅክን የምትፈልግ ተሆነ ታማኝ ሆነክ ማለት ነው በፊት ከምታደርጋቸው ድርጊቶችክ መቆጠብ አለብክ ማለት እፈልጋለሁኝ ማለት ነው። ያው ይሄ የሁላችንም ስሜት የተለያየ ነው። በአንዴ ለምን ሩታ ሻንጣውን ይዞ እንዲወጣ አደረገችው? አሁንስ አበዛሽው የምትሉም አላችሁ ማለት ነው። አበዛሽው አይደለም እንግዲህ እኔና ሩታ በምንም አንደራረስም። 80ውን የምትፈልገውን ወረቀት ነው ፈርሜላታለሁ አብቅተዋል ብሏል። እንዴት ነው ታዲያ እሳትና ጭድ እቤት ውስጥ አንድ ጋር የሚቀመጠው? ይሄ አግባብ ነው? አግባብ አይደለም። ይቅርታ እስታልጠየካት ድረስ ለሷም ሆነ ለቤተሰቧ ይሄ ውርደት ነው ማለት ነው። በእውነት ውርደት ነው። ስለዚህ አሁን ክብሯን፣ መብቷን፣ ማንነቷን ሩታ አስከብራለች። በቃ አስከብራለች ብዬ ነው የማምነው ማለት ነው። እኔ በበኩሌ እንኳንም ሻንጣውን ይዞ እንዲወጣ
አረገችው። አንተ ደግሞ አሁን ተቤት ወጥቻለሁና አባራኛለች፣ ነፃነቴን ሰጥታኛለች፣ አትፈልገኝም ብለክ እውነቴን ነው ድጋሜ ከሴት ጋር ተመጣክ የመጨረሻክ ይሆናል ማለት ነው። እና ልጅክንም የማታይበት እንግዲህ ወይ 7 ዓመት እስከሚሆን የማታይበት ውሳኔ ልትወስንብክ ትችላለች ማለት ነው። እና በሩታም ብዙ አትፍረዱ። መጀመሪያ ይቅርታ ይጠይቃት። ሩታን ይቅርታ ይጠይቃት። ይቅርታ እኮ አልጠየቃትም። በቃ እሷ ወደ ውጭ የመሄዷን ለጊዜው ፕሮሰሱን አራዘመች እንጂ ይቅርታ አልተባባሉም። አይተናል አይደል እንዴ? ግን እዛ ጋር እንኳን ደህና መጣሽ ፕሮግራም ተዘጋጅቷል። ኦኬ እሱንም አዘጋጅቷል። ፎቶ የሰርጋቸው በፊቱ ተለጣጥፏል። ይሄ ኢዴትም የሚደረግ ነው። ምንም እንትን የሚል አይደለም። እሷ ግን ምንም አልመሰላትም። ጽጌም እየነገረቻ ባለበት ሰዓት አብርሽ ነው ይሄን ሁሉ ዲኮር ቤቱ እንዲያምር ያደረገው። ስለዚህ ወደፊት ተስፋ ይታይበታል እንኳን ስትላት እየቀለደች ነበረ። አይታችሁ ከሆነ እያፌዘች አዎ ተስፋ ለምን አንለውም ተስፋ እያለች ነበር ማለት ነው እሷም። እና አብርሽን ተረጋጋ በሉት። አሁንም ወስዳችሁ ማለት ነው ገደል እንዳትከቱት። ከጀርባው ያላችሁና አቤል እና ብሩክ ማለት ነው። ሩታ ስለማትፈልግ ከሄርሜላ ጋር መቀጠል አለብክ ብላችሁ ገደል እንዳትከቱት። ቢያንስ ሩታ አብርሽ ልብሱን ይዞ እንዲወጣ ያረገችው የልጁ አባት ነው። ልጃቸው ገና ሕፃን ነው። እዛ ቤት ውስጥ ደግሞ ብቻዋን ሩታ ስትኖር እንደሚከብዳት ታውቀዋለች። እናት ናት። ሕፃን ልጅ ደግሞ በአሁን ሰዓት ሕፃን ገና የ2 ወር ስለሆነ ሕፃኖች በየደቂቃው በቃ ምን መናገርም ስለማይችሉ ስሜታቸው፣ ባህሪያቸው ሁሉ ነገር ይቀየራል። ሕፃን ልጅ ደግሞ ማታ ቀን ይተኛና ሌሊት አይተኛም። እኔም እናት ስለሆንኩ አውቀዋለሁ። እንዲህ ልጃችሁን ደረታችሁ ላይ ይዛችሁ እያጠባችሁ እንቅልፍ እናንተ ሊወስዳችሁ ይችላል ማለት ነው። ልጁ ደግሞ አይተኛም። በዛን ሰዓት ያው የሚያግዛት ያስፈልጋታል። ይሄ ጠፍቷት አይደለም ለሩታ በአሁን ሰዓት ጠፍቷት አይደለም። ግን እስኪ እውነተኛ ፍቅር ከኔ አለው ወይ? ምን ያህል ቢፈልገኝ ነው? የልጁ ጉጉት ምን ያህል ቢሆን ነው? ታማኝነቱን ማረጋገጥ አለበት ብላ ነው ልብሱን ይዞ እንዲወጣ ያረገችው እንጂ ለሌላ ጥላቻ ኖሮባት አይደለም። ይቅርታ እስከሚጠይቃት ደግሞ አብረው ማደር አይችሉም። ያው እንግዲህ ሩታዬ የውጭን ፕሮሰስ ለጊዜው አራዝሜ ወደ አዲስ አበባ ልመለስ ነው ያለችው ቀን ቪዲዮን በደንብ ተመልክታችሁ ከሆነ አብርሽም አመስግኗት፣ እውነት በቃ ቃሌን ስለ አከበርሽልኝ አመሰግናለሁኝ ብሎ ነበረ። እንደውም እስቲ ዙሪ በቃ ዳሌሽን ቂጥሽን ልየው ብሎ የሻፈደ ቀን ማለት ነው። የመንግስት የግል ዋው እንደዚህ ነው ደስ ይላል እልል ያለ ቀን ትዝ ታላችሁ ያለታ። ሩታ ምን ብለዋለች? ብዙ ደስ አይበልክ፣ ቁልፍ ትሰጠናለክ፣ አንተ ሌላ ቦታ ነው የምትኖረው፣ እኔ ግን ልጄን ይዤ እዛ ቤት ውስጥ እኖራለሁ፣ ለጊዜው ጊዜያዊ ነው፣ ፕሮሰሴን ግን አላቋርጥም ነበር ያለችው። እሱም እንዳይደርስባትና ልጁን ይዛ እንድትገባ ነው። ግን ቃሉን አጥፎ ደግሞ ትናንት ንግግራችን እኮ እንደዛ ነው ብትለውም እኔ ውሸቴን ነው አንቺ እንድትመለሺ ስለፈለኩኝ ነው ብሏታል። እንደገና ደግሞ ጾም ታስፈችኛለች ሲላት ነበረ። የጾሙ ጉዳይ አሁን አብርሽ ትንሽ እየቆጨው ያለው ሩታ ጾም ሳታስፈታው ከዛ ቤት ስለወጣ ብቻ ነው። እኔ እንደዛ ነው እየመሰለ ያለኝ ማለት ነው። እና ያው የመሰለኝን እናገራለሁ እንግዲህ ውድ ተመልካቾቼ። ለማንኛውም እኔ ያዘንኩት አሁን ምን እንደሆነ ታውቃላችሁ? ጾም እንዳለ ጾሙን ሳይፈታ ከዛ መውጣቱ ትንሽ ቀር ብሎኛል። ለማንኛውም ሩታዬ ጠንካራ እናት ነሽ። ለልጇ ያላት ስስት ልጇን እንዴት እንደምታየው በተለይ የመጀመሪያ ልጃችሁን እንዴት እንደምትወዱ ልነግራችሁ አልችልም። እውነቴን ነው። እኔ ከ3 ልጆች ያው አዳላሽ አትበሉኝ፣ 3ቱንም እኔ ነኝ አምጬ የወለድኩት። መከራን ደስታን ያየሁበት ግን የመጀመሪያ ልጄን ነው በጣም የምወደው። ለምን እንደሆን እንጃ። የመጀመሪያ ልጅ ይረዳችኋል፣ ያዝናል። ወንድ ልጅ አብሶ ለእናቱ ነው።
ሴት ልጅ ግን ለአባቷ ነው የምታግዘው ማለት ነው። እና ስለዚህ ሩታዬ ጀግና ልጅሽ ነገ ከጎንሽ ይቆማል። አዎ ከጎንሽ ይቆማል። ላይክ እና ሰብስክራይብ እያደረጋችሁ አበረታቶኝ። ወዳችኋለሁ።